ምጽዋን እንዴት አጣናት? በሽንፈት ወይስ በሽያጭ? የጄኔራል ጥላሁን ክፍሌ ምስክርነት። ልዩ ቃለ ምልልስ ከጋዜጠኛ ዓለሙ ያሚ ባልቻ ጋር። ሚኒሊክ መጽሔት 1991 ዓ.ም እትም ላይ የተገኘ። ጄኔራሉን ሻዕቢያ ከምርኮነት ለቋቸው ከሳህል አስመራ መጥተው ነበር። ነሐሴ 27 ቀን 1983 ዓ.ም ኮምፕሬሽታቶ ወይም ፒያሳ ካለው አምባሳደር ሆቴል ተገናኘን። በወቅቱም በኦነጉ ሌንጮ ለታ የተመራው የሽግግር መንግስቱ የልኡካን ቡድን በሻዕቢያ በዓል ላይ ለመገኘት በአስመራ ከተማ ነበር። ሌንጮ ለታ አስመራ አብዮት አደባባይ በተከበረው በዓል ላይ ታሪካዊ ያሉትን የእንግሊዘኛ ንግግራቸውን አጠናቀው ወደሚሄዱበት ሲሄዱ በርካታ አባላት የነበረው የልኡካን ቡድኑ በአቶ ነብዩ ሳሙኤል የምክር ቤት አባል ነበር የተመራው። የቡድኑ ሌላኛው ተልእኮ በተለያዩ የኤርትራ ክልሎች የሥራ ጉብኝት ማድረግም ነበር። የሃይማኖት፣ የፖለቲካና ሌሎች ሰዎችን ማነጋገር አንዱ የሥራው ድርሻ ሆነ እና ነሐሴ 27 ቀን 1984 ዓ.ም ሻዕቢያ የለቀቃቸውን በርካታ የጦር ምርኮኛ መኮንኖችን በአምባሳደር ሆቴል ውስጥ አነጋገሩ። እኔም የልኡካን ቡድኑ አባል ባልሆንም ከልኡካኑ ጋር ከተሰደደው የጋዜጠኞች ቡድን አባል ነበርኩ። የምርኮኞቹ የልኡካን ቡድን የተመራው በብርጋዴር ጄኔራል ጥላሁን ክፍሌ ደምሴ ነበር። የ606ኛ ኮር አዛዥ የካቲት ወር ላይ 1982 ዓ.ም በምጽዋ ጦርነት ወቅት ምጽዋ የተማረኩ ናቸው። አባላቱ ብርጋዴር ጄኔራል አሊ ሃጂ አብዱላሂ የሶስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ምጽዋ የተማረኩ፣ ኮሎኔል ግርማ ተሰማ የውቃው እዝ ምክትል አዛዥ አልጌና ግንባር የተማረኩ፣ ካፒቴን ጸጋዬ መኮንን ባህር ኃይል ምጽዋ የተማረኩ፣ ሌተናል ኮሎኔል ስዩም ደስታ ምጽዋ ጨው ማምረቻ ሥራ አስኪያጅ የነበሩና በምጽዋ የተማረኩ፣ ሌተናል ኮሎኔል የቆየ ጀመረ የ19ኛ ተራራ ክፍለ ጦር ምክትል አዛዥ የነበሩ አፋቤት የተማረኩ፣ ኮማንደር ተስፋዬ ታደሰ የምጽዋ ባህር ኃይል መምሪያ ኃላፊ የነበሩ ምጽዋ ላይ የተማረኩ፣ ሌተናል ኮሎኔል አፈወርቅ ታከለ የ6ኛ ክፍለ ጦር ምክትል አዛዥ የነበሩ፣ ሻለቃ በዛብህ ጴጥሮስ የሁለተኛ አየር ምድር በራሪ ናቅፋን በማጥቃት ላይ እንዳሉ የሚያበሩት ጀት ተመቶ ሲወድቁ የተማረኩ፣ ዘንድሮም በግዳጅ ላይ እንዳሉ አውሮፕላናቸው ተመቶ ከወደቀ በኋላ ለሁለተኛ ጊዜ በሻዕቢያ እጅ የሚገኙ፣ ሻለቃ ጀንበሬ ተሰማ የናደው እዝ ኮሚሳር አፋቤት የተማረኩ፣ ሻለቃ አባተ ቀነአ የ606ኛ ኮር ኮሚሳር ምጽዋ የተማረኩ፣ ሻለቃ ሽመልስ ደበበ የ19ኛ ክፍለ ጦር ኮሚሳር አፋቤት የተማረኩ፣ ሻለቃ አበበ አሪቲ የሁለተኛ ክፍለ ጦር ዘመቻ መምሪያ ኃላፊ መለብሶ የተማረኩ፣ ሻምበል ጥላሁን በዛብህ የሁለተኛ አየር ምድብ በራሪ አዲስ ሾማ የተማረኩ፣ የመቶ አለቃ አባይና ኃይሉ የሁለተኛ አየር ምድብ በራሪ ምጽዋ የተማረኩ፣ የመቶ አለቃ ደመላሽ መኮንን የሁለተኛ አየር ምድብ በራሪ፣ አንድ ሌላ መስመራዊ መኮንን ሳልረሳ አልቀርም። ለጊዜው የምርኮኞቹ አባላት እነዚህ ናቸው።
ከላይ እንደገለጽኩት የምርኮኞቹ ቡድን መሪ ብርጋዴር ጄኔራል ጥላሁን ክፍሌ በሽግግር መንግስቱ ልዑካን ቡድን አባላት ፊት ለፊት ቆመው የሚከተለውን ንግግር አደረጉ። ባጭሩ የምርኮ ሰለባ ሆነን የቆየነው ከ1 ዓመት ከ7 ወር እስከ 8 ዓመት ነው። ኢፒኤልኤፍ በሕክምና በኑሮ ድርጅቱ ከአቅሙ በላይ ነው ለኛ ለማድረግ የሞከረው። በአያያዝ በአጠባበቅ ከራሱ ታጋይ ሻል ባለ ሰብአዊ ሁኔታ የተመላበት አቅም በፈቀደ መጠን ተንከባከበን። ትዕዛዝ ለማስፈጸም በወሰድነው እርምጃ ወንጀለኛ ሳንሆን ለቀቀን። ደርግ ስርዓቱን ለማራመድ የሚጠይቀው መስዋዕትነት ቆይተን በውጊያ በላይነት ወይም በሌላ ጦርነትን ያላዩ በጠረጴዛ ዙሪያ እንደሚያወሩት ሳይሆን ዜግነታችንን እንኳን ሳናውቅ ቆየን። የኢትዮጵያ ዜግነት መብት ብናጣም ግንባሩ ግን እያረጋገጠልን ነበር። በምርኮ ከተያዝኩ ጀምሮ ከቤተሰቦቼ ደብዳቤ ደርሶኝ አያውቅም። በሰራዊቱ ውስጥ 35 ዓመት ነው ያገለገልኩት። 5 ልጆች አሉኝ። ምጽዋ ላይ ለውጊያ አስፈላጊ የሆኑ ነገሮች መኖር ነበረባቸው። ሰራዊቱ ሎጂስቲክ ያስፈልገዋል። እኔ በምጽዋ ጦርነት ወቅት በ2.5 ሚሊዮን ብር ምጽዋን ሸጥክ ተባልኩ። የፖለቲካ ዝቅተኝነት ባለው የኢትዮጵያ ህብረተሰብ ዘንድ ወሬው ወር በሙሉ ሲናፈስ ቆየ። ወደ ሀገሬ ስገባ በርግጥ ህዝቡ ምን አይነት ስሜት በእኔ ላይ ሊኖረው እንደሚችል አላውቅም። ምን አይነት ሴኩሪቲ ይኖረኛል? ጄኔራል ጥላሁን ምጽዋን ሸጠ የሚለው አባባል እንዴት ሊፋቅ ይችላል? ከፍተኛ ሐዘን የተሰማኝ። እኛ ላይ ባልሰራነው ሥራ የፈረዱብንንስ እንዴት ነው የምንፋረደው? የአእምሮ መጨነቅና የስሜት መነካት በጣም ጎድቶናል። ለ1 ዓመት ከ7 ወር ያህል ዜግነት ያልነበረኝ ዜጋ ነበርኩ። አሁን ግን ዜግነታችን ታውቆ የምክር ቤቱ አባላት እዚህ እኛ ድረስ በመምጣታቸው ደስ ብሎኛል በማለት ንግግራቸውን አጠናቀቁ። ከዚያ ብርጋዴር ጄኔራል አሊ ሐጂ አብዱላሂ ቀጠሉ። ክፉ ወደ ደግ ተለወጠ በማለት ነው የጀመሩት። አሁን የተባልነውን መፈጸም ነው። ሰላምታ ሰጥተን መሄድ ነው። ኢህአዴግና ሌሎችም በአጭር ጊዜ ይወድቃሉ የሚል እምነት አልነበረንም። እኛ ሳል ሆነን ለጄኔራል ተስፋዬ ገብረ ኪዳን 12 ገጽ ደብዳቤ ጽፈናል። ጦርነቱ በውይይት ያብቃ ብለናል። እድገታችንን ጨርሰናል። በውጊያው ወቅት የኛ ወታደር እንደ ቅጠል ሲረግፍ አጠገቡ የነበርነው እኛ ነን። መንግስቱ ኃይለማርያም ለ1 ደቂቃ ለመኖር ጉጉትና ምኞት ያለው ሰው ነው። እርሱ የሚለውን እያንዳንዷን በሬዲዮ በግልጽ እንከታተል ነበር። የኢፒኤልኤፍ ታጋዮች አንዳች መጥፎ ቃላት የሚናገሩ አልነበሩም። ሃይሊ ዲሲፕሊንድ ናቸው። የዓላማ ጽናት አላቸው ነበራቸውም። ትልቅ ትምህርት ተማርን ከያንዳንዱ። ከራሳቸው ሰው አቅም በላይ ነው ያደረጉልን። ምስጋና ይገባቸዋል። የኤርትራን ጥያቄ የኢትዮጵያ ሕዝብ ቶለሬት ማድረግ አይችልም ነበር። የራስን ዕድል በራስ መወሰን የኢትዮጵያ ሊሆን አይችልም ነበር። ያሁኑ ሰራዊት ያኔ የተበተነው ማለታቸው ይመስለኛል። ያሁኑ ሰራዊት ምን ይሁን? ከኛ ጀምሮ ሁሉም ያደማትን እንደገና መገንባት አለበት፣ መጣር አለበት። ማድማታቸውን ሊያምኑ ዳዳቸው። ንግግራቸውን ፈጸሙ። ሶስተኛ ተናጋሪ ኮሎኔል ግርማ ተሰማ የውቃው እዝ መድረኩን ተረከቡ። እኔ በ1976 ዓመተ ምህረት ነው የተማረኩት። ያላየ ላያምን ይችላል። ሻቢያዎች እንደ አባት፣ እንደ ትልቅ ወንድም፣ እንደ ሁለተኛ ቤቴ ያዙኝ። አረመኔው ደርግ 1 ሻለቃ ታንክና 2 ብርጌድ ይዘህ ወደ ሻቢያ ግባ አለኝ። በሰራዊቱ ውስጥ 32 ረጅም ዓመታት አገለገልኩ። ደርግ ልምድ ያለው የሰራዊቱ አባል እንዲጠፋ ነው የፈለገው። ስማችንንም ሲያጠፋ ቆየ። ነገር ግን ትናንትና ኃላፊነት የተቀበለው የሽግግር መንግስት ሊያነጋግረን በመፈለጉ ተስፋ አድሮብናል። ትግሉ እያደገ መጥቶ መቅሰፍቱ መንግስት ሊወድቅ ችሏል። የደርግን ሰራዊት ማረጋጋት አለባችሁ። ሰብስቦ ማከማቸት ብቻ ሳይሆን ቤተሰቡ ራሱ መፍትሄ ይሻል። በየቦታው ላይ በተሰበሰቡት
አፋጣኝ መፍትሄ ደረጃ በደረጃ መሰጠት አለበት። በተረፈ ልጆቼ ከመንግስት ቤት ወጥተው የት እንዳሉ አላውቅም። አገር ቤት ስንመለስ ሁኔታዎች ሊመቻቹልን ይችላሉ ሲሉ ዲስኩራቸውን ደመደሙት። የምክር ቤቱ ልዑካን ቡድን አባላት ጉብኝት ተፈጸመ። እኔ ብርጋዴር ጄኔራል ጥላሁንን በሚመለከት የሆነ ነገር በአእምሮዬ አጫረብኝ። በ1982 ዓመተ ምህረት የካቲት ወር ሲማረኩ ተንደርድረው ሄደው ለሻዕቢያ ሬዲዮ ቃለ ምልልስ ሰጥተው ነበር። ቃለ ምልልሱንም በራዲዮ ሰምቻለሁ። ከሆቴል ልንወጣ እየተዘጋጀን ወደ ጄኔራሉ ጠጋ አልኩና ይቅርታ ክቡር ጄኔራል፣ እርሶም በተለየ ላነጋግሮት ቃለ መጠየቅ ላደርግሎት ፈልጋለሁና ቀጠሮ ይስጡኝ አልኳቸው። በደስታ አሉኝ። በማግስቱ እዚያው አምባሳደር ሆቴል ወይም ኮምቤሽታቶ ተገናኘን። ከአንድ ሰዓት በላይ ነው የተነጋገርነው። ጄኔራሉ በ1982 ዓመተ ምህረት የካቲት ወር መጀመሪያ ላይ የምጽዋ ከተማና ወታደራዊ ንብረቶችን እንዲሁም የሲቪል ወደቦችን ለሻዕቢያ በገንዘብ አሳልፈው ሸጠዋል በመባል በወቅቱ በነበረው የደርግ መንግስት ክፉኛ ሲወነጀሉ ነበር። ተደራሲዎቻችን አሁን እኔና ጄኔራል ጥላሁን አስመራ ባለው አምባሳደር ሆቴል ውስጥ ነንና ለቃለ ምልልሱ ታድማቸዋል። የመጀመሪያው ጥያቄ እነሆ። ጄኔራል፣ በመጀመሪያ የህይወት ታሪኮን፣ ቀጥሎ ደግሞ በዚያን ወቅት የነበረውን የምጽዋን ጦርነት ሁኔታ ሰፋ አድርገው ቢያብራሩልኝ። መልስ። ስሜ ጄኔራል ጥላሁን ክፍሌ ይባላል። የ606ኛ ኮር ዋና አዛዥ ነበርኩ። የትውልድ ዘመኔ በ1930 ዓመተ ምህረት ነው። ወደ ሰራዊቱ አገልግሎት በተራ ወታደርነት ገብቼ በ20ኛው የእጩ መኮንኖች ውድድር በገነት ጦር ትምህርት ቤት ለእጩ መኮንነት የሚያበቃኝ የመወዳደሪያ መስፈርት አሟልቼ ከገባው በኋላ በ1953 ዓመተ ምህረት በምክትል የመቶ አለቅነት በማዕረግ ተመረቅኩ። ከዚያም በወቅቱ የምድር ጦር ታንከኛ መምሪያ በሚባለው ክፍል ተመድቤ በዚያ የሚያስፈልገውን የታንከኝነት ሙያ ከተከታተልኩ በኋላ በምስራቅ ኢትዮጵያ በተለይም ኡጋዴን ለ3 ዓመት ላላነሰ ጊዜ በቀኝ ሻምበል በመቶ መሪነትና ሻምበል አዛዥነት ሳገለግል ቆይቻለሁ። በተለይም የሶማሊያ የወቅቱ የመስፋፋት ፍላጎት የነበረበት ሁኔታዎች ተፈጥረው ስለነበር በዚያ ውጊያ ላይ ተሳተፌ ወይም ውጊያ ላይ ውዬ ከባድ የሆነ የመቁሰል አደጋ ደርሶብኛል። በዚያም ከአንድ ዓመት ላላነሰ ጊዜ በሕክምና ስረዳ ቆይቼ ወደ አድሚኒስትሬሽን ማለትም ወደ ቢሮ ሥራ ልዘዋወር በቅቻለሁ። አብዛኛውን የሕይወቴን ጊዜ ያሳለፍኩት በምስራቁ የኢትዮጵያ አስተዳደር በኡጋዴን ሲሆን በደርግ መንግስት ጊዜም በተለይም በሶማሊያ ወረራ ወቅት ማለትም ሶማሊያ እስከ 700 ኪሎ ሜትር ድረስ ገብታ በነበረችበት ወቅት ከነበርኩበት አካባቢ ሳገለግልበት ከነበረው ቦታ በሻለቃ አዛዥነት ወደ ቆሬ ግንባር ሄጄ በቆሬ ግንባር በመከላከል ውጊያ ለ6 ወራት ያህል ከዚያም በመልሶ ማጥቃት እስከ ወሰን ማስከበር ዘመቻ በግንባር ቀደምትነት ከሻለቃ አዛዥነት እስከ ክፍለ ጦር አዛዥነት ደረጃ አገልግያለሁ። በዚያም በምስራቁ ከ4 ክፍለ ጦሮች ያላነሱ በአዛዥነት የመራሁባቸው ክፍሎችና ለ11 ዓመት በምስራቁ ጦር ግንባር ቆይቻለሁ። በመጨረሻ እዚያ ምስራቅ በነበርኩበት ረጅም ጊዜ ከሥራው መሰልቸት ይሆን ወይም ካለቆቼ ጋር ባለመጣጣም የተነሳ ወደ ሰሜን ምስራቅ እዝ ወሎ በመዘዋወር የእዙ ምክትል አዛዥ ሆኜ አገልግያለሁ። ከዛም ስታፍ ኮሌጅ ገብቼ በመከታተል ላይ ያለው የ1982 ዓመተ ምህረት የውጊያ ሁኔታ በተለይ በሰሜኑ ክፍለ ሀገራችን አሳሳቢና አደገኛ አዝማሚያ ላይ በደረሰበት ጊዜ ትምህርቴን አቋርጬ ወደ ነበርኩበት ክፍል እንድሄድ ተደረገ። ከዚያም በተለይም ያሳዝነው እኔ ለ3 ዓመት ተኩል ጄኔራል ተብዬ የእዙ ምክትል አዛዥ ሆኜ ስሰራ ደርግ ደግሞ በአንዳንድ ምክንያት የሚፈልጋቸውን የፖለቲካ ሰዎች እየፈለገ ከኮሎኔልነት ማዕረግ በ8 ወሩ ብርጋዴር ጄኔራል የደረሰ ግለሰብ በላይ ሾሞ እኔን ከርሱ ስር ማሰራቱ
እንደገና በስራውም ላይ ችግር ያመጣል የሚል ገምቶ ይሁን ወይም ያን ሰው አይሰራም ብሎ በቀጥታ በሰሜኑ ዘመቻ በተለይ በናቅፋ ግንባር እንደገና ለመዋጋት ባደረገው ዝግጅትና አፋቤትን መልሶ ለመያዝ ባቀደው ዕቅድ ላይ ከቀይ ባህር ውስጥ ቀጥታ የባህር ጠርዙን በመከተል ወደ ማአሚዶ ዘመቻ ለማድረግ ባቀደው ዕቅድ የአንድ ግብረ ኃይል ምክትል አዛዡኝ እንድሰራ ከነበርኩበት ከወሎ በሄሊኮፕተር አንስተው ወሰዱኝ። ሻዕብ የሚባል ቦታ ላይ ሰራዊቱ ደርሶ ለግዳጅ የተዘጋጀበት ቦታ ላይ አድርሰውኝ የነበረው የሐሩር ሁኔታ ሰራዊታችን ያንን ሐሩር መቋቋም አለመቻሉ ወይም ግዳጁን ለመወጣት የድርጅት ድጋፍ፣ የቴክኒክ ብቃት ፍጹም በአመራሩም ላይ ያለው የመሪዎች ብቃትም ሆነ ጥራት ያንን ዘመቻ ውጤታማ ሊያደርጉ እንደማይችሉ ተገንዝቤ በወቅቱ ከነበረው የበላይ አካል ጋር ውጤት ነው ወይንስ ውድቀት ነው የሚመጣው? ከዚህ የሚጠበቀው ውድቀት ካልሆነ በስተቀር ውጤት የሚያመጣ ዘመቻ አይሆንም በማለቴ እስከ መጋጨት ድረስ ተደረሰ። ያው እንዳልኩት የበላይ ትዕዛዝ ስለሆነ ብቻ እነ ጄኔራል ተመስገን ገመቹን የመሳሰሉ ጀግኖች ሊመሩት በሚገባው በጥንቃቄ በተሞላበት ሊደርሽፑ በሚፈቅደው ሳይፈጸም እየቀረ እንዲሁ በየሜዳው እንዲቀሩ የተደረገበት ዘመቻ ተከናውኖ ማአሚዶ ደርሰን ያለ ውጤት የተበተነ ዘመቻ ተካፍዬ ነበር። በዚህም ከፍተኛ የጤና መታወክና የአንጀት መታጠፍ አጋጥሞኝ ዲሃይድሬት ወደ መሆን ደረጃም ደርሼ በሕክምና እንድረዳ ወደ አስመራ ሄድኩ። ከዚያም ወደ አዲስ አበባ ሄጄ ከ10 ወር ላላነሰ ጊዜ በሐኪሞች ቁጥጥር ስር ያለው የመፈንቅለ መንግስቱ ሙከራ መክሸፉ በዚያ ሳቢያም ደግሞ መፈንቅለ መንግስቱን ምክንያት በማድረግ የነበረውን አመራር ለማጥፋት በተወሰደው አሰቃቂ እርምጃ ብዙዎቹ መሪዎች ስለታጡ በታጡ መሪዎች ተተክቼ እንድሰራ በፕሬዝዳንት መንግስቱ ኃይለማርያም በቀጥታ ትዕዛዝ ወደ ሰሜን እንደገና እንድመጣ ተገደድኩ። በወቅቱም ላለመሄድ ያቀረብኩትን ጥያቄ ሐኪሜ ጋር ሳይቀር ሄጄ መስራት እንደማልችል መመሪያ እንዲሰጠኝ ሁሉ ተደርጎ ሐኪሙም የበላይ ትዕዛዝ ነው ሄደህ መስራትና የሚያስፈልገውን መድኃኒትም የተወሰነ መድኃኒት ሰጥቼ ከተወሰነ ጊዜ በኋላ መምጣትና መታከም ይኖርብሃል በሚል አስገዳጅ የሆነ ትዕዛዝ አጋጥሞኝ ወደ ሁለተኛው አብዮታዊ ሰራዊት መጥቼ የ606ኛ ኮር ዋና አዛዥ ሆኜ እንድሰራ ተመደብኩ። እንግዲህ 606ኛ ኮር ዋና አዛዥ ሲሆን በእውነቱ ከሰሜኑ ክፍለ ሀገር በጣም ቁልፍና ወሳኝ ሆኖ ስጋቶች ያሉበት የኃላፊነት ወረዳ በመሆኑ ይኸውም የአስመራ ምጽዋ መንገድ ራሱ የምጽዋ ወደብ አስመራ ርዕሰ ከተማ የአየርም ሆነ የየብስ ትራንስፖርት ግንኙነት የሚካሄድበት የጥበቃ ኃላፊነት በዚሁ ኮር ላይ የተጣለበት እንደነበረ በመገንዘብ ኃላፊነትን ለመወጣት በጊዜው የሰራዊቱ አዛዥ የነበሩትን በመጠየቅና ሊሟሉ ይገባቸዋል የምላቸውን አንድ ወታደራዊ ኃላፊነት የሚጠይቀውን እንዲያሟሉልኝ ከመጠየቅና እንዲስተካከሉም ከማሳሰብ ሳልቆጠብ ለ8 ወር ያህል በዚህ ኃላፊነት ላይ ስሰራ ቆይቻለሁ። በተለይ የምጽዋውን ቀጠና በተመለከተ የሰራዊቱም አንገብጋቢና የስጋቱ ደረጃ ከፍተኛ መሆኑ እየታወቀ በምጽዋ አውራጃ የሰፈረው ሰራዊት ምጽዋን እንዲሁም የአስመራ ምጽዋን መንገድ ላይፍ ላይን ወይም የህይወት መንገድ ብለው የሚጠሩትን ቦታዎች ሊጠብቅና ሊከላከል እንደማይችል ደጋግሜ አስረድቼ የተወሰደ አጥጋቢ እርምጃ አልነበረም። ከዚያም አልፎ ከሰራዊቱ አዛዥም አልፎ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል መርድ በጉብኝት መጥተው የኃይል አዛዦቻችን ባሉበት እንዲሁም የመምሪያዎች ኃላፊዎች በተገኙበት በምጽዋ ላይ ያለኝን ስጋት በሰራዊቱም ደረጃ ሊወሰዱ ያልቻሉትን እርምጃዎች ጭምር በመጥቀስ አሳሳቢነቱንና አስጊነቱን አስረድቼ የተወሰደ እርምጃ አልነበረም። በወቅቱ እርምጃዎች ቢወሰዱ ኖሮ ምናልባት ዛሬ የሚታየውና የተደረሰበት ሁኔታ አይመጣም ብዬ እገምት ነበር። ለዚሁ ችግር የምጠይቃቸው ጥያቄዎች መፍትሄ ሳያገኙ ቆይተው ያው ስጋቴና አሳሳቢ ሁኔታ እውን ሆኖ የህዝባዊ ግንባር አርነት ኤርትራ ፍጹም ፈጣንና ድንገተኝነት ባለው ሁኔታ ለምጽዋ የውጭ መከላከል ያገለግላል ተብሎ በአዲስ ሾማና
ሸባ ግንባር ገብቶ የነበረውን የ6ኛ ክፍለ ጦር 3 ብርጌዶች ከነረዳት መሳሪያዎቻቸው ጥር 30 ቀን 1982 ዓ.ም ሌሊቱን ከክፍለ ጦሩ ማዘዣ ጭምር በአንድ ጊዜ ተኩስ ከፍቶ የተበታተነና ፍጹም ትብብር ባለውና መመሪያ ሊሰጥ በማይችል ሁኔታ የግንባሩ መፈራረስ ከሌሊቱ በ10 ሰዓት ላይ በመገናኛ ሬዲዮ ተገለጸልኝ። ይህ ሁኔታ ሌሊት እንደመሆኑ እንደ ልብ ተነቃንቆ ቦታው ላይ መድረሱ አመቺነት እንደሌለው ይታወቃል። ወዲያው ለሰራዊቱ ማዛዥ በተመሳሳይ ሁኔታ ሪፖርት ደርሶ ነበር። በወቅቱ የክፍለ ጦሩ አዛዥ በምጽዋ ይገኙ ስለነበር ኃላፊነታቸውም ያንን ግንባር የመቆጣጠርና ለኛም ቀድመው አይተው ሪፖርት መስጠት ስለነበረባቸው ወደ አካባቢው ተነቃንቀው በተናጠልም ከሚዋጉ ክፍሎችና ብርጌዶች ጋርም ቢሆን የሬዲዮ ግንኙነት ፈጥረው ያለውን ሁኔታ እንዲገልጹ ትዕዛዝ ሰጥቼ በወቅቱ ጨለማውን ምክንያት በማድረግ ወደ ግንባር ሄደው የማስተባበርም ሆነ ሪፖርት የመስጠት ፍላጎት ሳይኖራቸው ቀርቶ ይህንንም ለሰራዊቱ አዛዥ በዚህ ጨለማ እንዲሄድ ታዝዣለሁ በሚል የኔ ትዕዛዝ እንዲሻር ተደርጓል። እኔ በጨለማ መሄድ አልቻልኩም ካሉ የክፍለ ጦሩ አዛዥ እንዴት በጨለማ መሄድ ይችላሉ ብዬ አልጠየቅኳቸውም። ከዚህም በመነሳት እኔ ውጊያውን በሬዲዮ ለመምራት ካልሆነ በቀር በአይኔ የማልቆጣጠረው በመሆኑ ዛግር ወደሚባለው የማዘዣ ጣቢያዬ ወይም ኮማንድ ፖስት ለመውጣት ጠይቄ ቆይ ሌላ የሚወሰድ እርምጃ ስላለ በቢሮህ ተጠባበቅ የሚል ትዕዛዝ ተሰጠኝ። ነግቶ እስከ 2 ሰዓት ድረስ ያለ መልስ ቆየው። እኔ ግን አሁንም በመደጋገም ሁኔታው አስጊና አሳሳቢም ስለሆነ በአስቸኳይ የጦሮቹ ወደ ቦታው መነቃነቅ አስፈላጊነቱን መንገዱም ከመቆረጡ በፊት ደግሞ ጦሩ እዚያ መድረስ እንዳለበት ደጋግሜ ባስረዳ በሌላም ግንባር የተከፈተብን ጦርነት ስላለ ወደዚያም ምንልከው ኃይል ከአንድ ብርጌድ በስተቀር የለም ተብሎ አንድ ብርጌድ እንዲነቃነቅ ተደረገ። በግንባሩ የነበሩት 3 ብርጌዶች ያልመከቱትን በአንድ ብርጌድ ይመከታል ብሎ መገመት አላዋቂነት እንጂ የወታደራዊ ጠበብቶች የሚያስቡት አልነበረም። በዚህ ሁኔታ ላይ እንዳለው የኔ ጦር ሳይኖር ወደ ምጽዋ ተነቃንቄ በዚያ ተበታትኖ ያለውን ጦር እንድመራ ትዕዛዝ ተሰጠኝ። የእዝ ምድቤን ብቻ ይዤ ወደዛ እንድነቃነቅ ማድረግ አስገዳጅ ትዕዛዝ በመሆኑ በእዝ ምድቤ ወይም በአንድ የመቶ ጦር በመታጀብ ወደ ምጽዋ እንድሄድ ተገድጃለሁ። ተጨማሪ ሆኖ ተነቃንቋል የተባለው ብርጌድ ሳይደርስ እኔ ቦታው በመድረሴ አሁንም ቁልፍ ቦታ ሆኖ መንገዱ ይቆረጣል ብለን የምንሰጋበት ጋሃታ ላይ አካባቢ ሌላ 29ኛ የሚባል ሜካናይዝድ ብርጌድ ነበርና በተጨማሪ ይላካል የተባለውንም ብርጌድ ጄኔራል ተሾመ በጋራ ይዘው ይህ መንገድ እንዳይቆረጥ እዚያ ቦታ ላይ ሆነው የመጨረሻ ጥረት እንዲያደርጉ ጥብቅና የማስጠንቀቂያ ትዕዛዝ ሰጥቼ እኔ ወደ ምጽዋ በመሄድ ያለውን አጠቃላይ የግንባሩን ስጋት ለሰራዊቱ አዛዥ ገልጫለሁ። የሰራዊቱ አዛዥ ለጊዜው ምጽዋ የነበረው ጦር በሁሉም ደረጃ ተይዞ እየተዋጋ መሆኑና ጦርም በአስቸኳይ እንዲቀርብ ማስፈለጉን ደጋግሜ ላቀረብኩት አቤቱታ ይመጣልሃል ይላክልሃል ከማለት በስተቀር የላኩት ጦር አልነበረም። በዚህ ሁኔታ በአዲሾማ ላይ ተከፍቶ የነበረው ጦርነት ባሉት ጦሮችና ሌላውንም ከተበታተነበት ቦታ እያሰባሰብን የመዘዋወር መከላከል በማድረግ ለ3 ተከታታይ ቀናት ማለትም ለ72 ሰዓት ምጽዋን ላለማስነካት ወይም ላለማስያዝ ትግልና ተጋድሎ ሲደረግ ቆየ። በእውነቱ የነበረው ጦር አቅሙ የፈቀደውንና ለሀገሩ የገባውን ቃል ኪዳን ለመፈጸም ያላደረገው ትግል የለም። ግን ያለምንም እረፍትና ተተኪ ኃይል ለ3 ቀን ሲዋጋ የምግቡ፣ የውሃ ጥሙ፣ የጥይቱም ሆነ ሌሎች አጋዥ ነገሮች አለመሟላት ተጨማምረው ፍጹም ያለቀው አልቆ ሌላው ሰውነቱ ዝሎና ደክሞ የነዳው የነበረውን ታንክ እንኳን ትቶ ወርዶ ተዝለፍልፎ ሲወድቅ ይታይ ነበረ። በዚህ ሁኔታ ላይ ያለን ይህንን በአሁኑ ሁኔታችን ውጊያውን ለመመከት የማንችልበት ደረጃ ላይ መድረሳችንን ለሰራዊቱ አዛዥ በመግለጽ ያለኝን ጦር ሰባስቤ አንድ ወታደራዊ መሬት ተቆናጥጬ የናንተን ድጋፍ ወይም ከናንተ የሚላክልኝን ጦር ለመጠበቅ
የሚያስችለኝን ቦታ እንዲይዝ ብጠይቃቸው የተሰጠኝ መልስ በምንም አይነት ምጽዋን አትለቅም፣ እናንተም ሌላ የወታደራዊ መሬት መርጣችሁ ራሳችሁን ልትጠብቁ አትችሉምና የመጨረሻው ሞትም ሽረትም ምጽዋ መሆን አለበት። በተለይም በ70 ዓመተ ምህረቱ መከላከል መጣስ የለበትም የሚል ማስጠንቀቂያ ትዕዛዝ ተሰጠኝ። እኔም ይህንኑ ጉዳይ ለማስረዳት የ70 ዓመተ ምህረቱ የተቃዋሚው ክፍል ትጥቅና የሰራዊት መጠን ከኛ ጋር በዚያን ጊዜ ሲመዛዘን አሁን ያለውና የታጠቁት መሳሪያ ደግሞ አሁን ከታጠቅነው ጋር በኃይልም ሆነ በብዛት ሲታይ ከዚያ ጋር የሚመዛዘን ስላልሆነ ቀጥለን ምጽዋን እንይዛለን የሚለው ግምት እንዳይኖር ካልተፈለገ በስተቀር ለመስዋዕትነትና ለእልቂቱ ትዕዛዙ ይፈጸማል። ግን ዋጋና ውጤት እንደማይኖረው እንዲታወቅ እኛ ወደ ፎርቶ ባለው አቅጣጫ ወታደራዊ መሬት ብንቆናጠጥ የሚላክልን ጦር እንደደረሰን ምጽዋ ላይ በከፊል እንኳን ቢገቡ እንደገና በመልሶ ማጥቃት ልናስለቅቅ እንችላለን። ስልቱ የሚፈቅደው ይህንን ነው። ከዚህ ውጭ ማድረጉ ግን ዳግም ምጽዋን ላለማግኘት ወይም ላለመያዝ ያስችላል የሚል ማሳሰቢያ ብሰጥ ይህ ትዕዛዝ የኔ ብቻ ሳይሆን የፕሬዝዳንቱም ጭምር ስለሆነ በምንም አይነት ከምጽዋ ዳርቻ መነቃነቅ የለም የሚል ድጋሚ ትዕዛዝ ተሰጠ። እኔም ከዚህ ውጪ ላደርገው የምችለው ምንም ነገር ስላልነበረ በአመራሬ ስር ያሉትን ጉዳዩ የሚመለከታቸውን ጓዶች ሰብስቤ ሊወስዱ የሚገባውን ማንኛውንም መስዋዕትነት ለመክፈል በሚያስችል ሁኔታ እርምጃችንን ወይም መታገላችንን እንድንቀጥል አሳስቤ ሌሊቱን ሁሉ ሊደረጉ የሚገባቸውን ዝግጅቶችን አድርገን ለሚቀጥለው ቀን ደግሞ ያለውን ሁኔታ ስንከታተል ቆይተናል። እንደውም በጣም የሚያሳዝነው ወይም የኢትዮጵያን ጦር ኃይል አያውቅም ለማለት ይሁን የዛሬን አዳር ምጽዋን ጠንክራችሁ ከጠበቃችሁ በነገው ዕለት የሚደርሳችሁ ልዩ ኃይል ስላለ ሁኔታውን ይለውጠዋል በሚል የሰራዊቱ አዛዥ መልስ ሰጡኝ። እኔም በመርከብ ከአሰብ የተነቃነቀ ሰራዊት አለ ወይ? እሱስ ከተነሳ ስንት ጊዜ ሆነው? እና ይህንንስ የኢትዮጵያን ሰራዊት አቅም የማላውቅ ነኝ ወይ? ከየት ነው? አየር ወለድ ወይም ሌላ ክፍለ ጦር በአየር ልታወርድልኝ ነው ወይ እስከ ማለት የጠየቅኩበት ጊዜ ነበረ። ግድ የለም አንተ የላከው አንድ ልዩ ኃይል ይደርሰናል በሚል ያልሆነ ነገር በመናገር እኔን ለማበረታታት ተሞክሯል። በእኔ በኩል ግን በግሌም በመፍራት ወይም በመስጋት ሳይሆን ያንን የባህር በር ማጣትና የአስመራ ምጽዋ መንገድ መዘጋት የሰሜኑን ውጊያ የመጨረሻ ያደርገዋል የሚል ስጋት ስለነበረብኝ ያንን ለማሳሰብ እንጂ በግል ለሚደረገው ነገር ምንም ስጋት አልነበረብኝም። ይሄ ሁሉ ሲሆን እንደሚተኮሰው ጥይትና እንደሚፈነዳው ፈንጂ መዳንም በሕይወት መትረፍም አልነበረብንም። መኖር ግን ተአምር ነው ማለት ብቻ ነው የሚቻለው። በዚህ ሁኔታ ላይ እስከ እሁድ 4 ሰዓት ማለትም የካቲት 4 ቀን 1982 ዓ.ም ማለት ነው ከቆየም በኋላ የባህር ኃይል ወደብ ውስጥ ታጋዮች በአጠቃላይ ገብተው ከበር በር ከቤት ወደ ቤት ውጊያ ተጀመረ። በወቅቱ ወደ ባጽ ወይም የምጽዋ ወደብ ከተማ ወደ ሆነችው በጀልባ ለመሻገርና ሁኔታውን ጄኔራል ተሾመ ያለበት ቦታ ሆኖ የተወሰነውን ጊዜ ለመምራት ወደ መርከብ ለመውጣት ተሞከረ። ያቺ ወደዚያ ልታሻገረን የሞከረች መርከብ በጠላት ተመታ ልትንቀሳቀስ ባለመቻሏ ከመርከቧ እንደገና ወርደን እዚያው ወደብ ውስጥ ከቦታ ቦታ በመዘዋወር ላይ እንዳለን በሕዝባዊ ሐርነት ግንባር ኤርትራ ልማረክ በቅቻለሁ። እንግዲህ ጦርነቱን ብናየውና ብንገመግመው ጦርነት ላላዩና ጥይት ላልፈነዳባቸው ላልተኮሱም ቀልድ ይመስላል። ጦርነት በእርግጥ የራሱ የሆነ ሳይንስ አለው። ያንን ተከትሎ ለመስራት ደግሞ ሽንፈት ነው የሚያመጣው። እና ከጦርነት አኳያ የተናገርን እንደሆነ በምስራቁ ያሳለፍኩት ጦርነት ድልና ውጤት የጨበጥኩበት እንጂ አንዳችም ቦታ ሽንፈት አልነበረም። በጦር ሜዳ ደግሞ ከምክትል የመቶ አለቅነት ጀምሬ ነው በአመራር ላይ የቆየሁት። ይህ የመጀመሪያውም የመጨረሻውም ሽንፈቴ ሆን ተብሎ ባለቆቼ ትዕዛዝ ላዘውና በዕዳ ለወረውረው የምችለው አንዳችም ጦር ሳይኖረኝ ብቻዬን ሄጄ ያለ ሰራዊት እንደወድቅ የተፈረደብኝ በመሆኑ
ለሽንፈቱም እናም ለመማረኩም ምክንያት የሆነበት ወቅት ነው። እንግዲህ የጦርነቱ ታሪክ ይሄ ሆኖ ሳለ በበኩሌም ላደርገው የሚገባኝን ጥረት እያደረግኩ ሰራዊቱም ከአቅሙ በላይ በቀጥታ የመዘዋወር መከላከል ሊያደርግ የሚችልበትን በቀጥታ በወረቀት ወይም በትዕዛዝ ብቻ ሳይሆን አካባቢውም አጠገቡም እየተገኘው ጭምር ስሰጥ የነበረው አመራር ቀርቶ እኔ ምጽዋን ከህዝባዊ ግንባር በመሻረክ የሸጥኩ እንደነበረ ሰራዊቱም ሳይዋጋ እጁን እንዲሰጥ ያደረግኩ አስመስለው የሀገር ወንጀለኛ እንደሆንኩ ተደርጎ ለኢትዮጵያ ህዝብ መነገሩ በጣም ህሊናን የሚነካና መንፈስን የሚያውክ ስብዕናንም የሚያሳጣ ነው። በእውነቱ በምጽዋ ውጊያ ላይ መደረግ ያለበትን ነገር አድርጌያለሁ ብዬ ነው የምለው። ለዚህም በህይወት የተረፉ ሰዎች ምስክሮች ይሆናሉ። ለዚያውም መንግስትን የሚያገለግሉ በርካታ ገንዘቦች በምጽዋ ውስጥ ነበሩ። የባንክም ሆነ የግል እንዲሁም በሰራዊቱ እጅ ለደሞዝ ወጥቶ ከ2 ሚሊዮን ያላነሰ ገንዘብ በሰራዊቱ እጅ እያለ በእነዚህ ሁሉ ዶክመንቶች የሚስጥር ሰነዶች ሁሉ ሳይቀሩ መነሳት የሚገባቸው እንዲነሱ መነሳት የማይችሉት እንዲቃጠሉ ከቅዳሜ ጠዋት ጀምሮ እንደዚህ አይነቱ ተግባር እንዲፈጸም አድርጌ ገንዘቡ በመርከብ ተነስቶ ምናልባት ወስደው እነሱ ተከፋፍለውት ካልሆነ በስተቀር ምጽዋ አካባቢ የኢትዮጵያ ገንዘብ እንኳን እንዳይቀር ለማድረግ ጥረት ተደርጓል አድርጌያለሁ። ለዚህም በህይወት ካሉ የአውራጃው አስተዳዳሪ የነበሩ የፓርቲ ጸሐፊ የነበሩ በተለይም የባንክ ስራ አስኪያጅና የሰራዊቱም የገንዘብ ቤት ኃላፊዎች ለዚህ ምስክሮች ናቸው። የባህር ኃይል አባላትም ቢሆኑ እንግዲህ ይሄ ሁሉ ስራ እየተሰራ ያለ ምን ተባልኩ? ያው ሁላችሁም እንደሰማችሁት ነው። ሌላው ቀርቶ ተቃዋሚው ቡድን ሊጠቀምበት የሚችለው በርካታ የመድፎችና የከባድ መሳሪያ ጥይቶች፣ የቀላል መሳሪያ ጥይቶች እንዲሁም የመሐንዲስ ፈንጂዎች ከመጠን በላይ ታጉረውና ተከማችተው የነበሩት እንኳን ለተቃዋሚው ክፍል እንዳያገለግሉ በማለት በፈንጂ ወድመው ፍጹም መጥፋታቸው እስኪረጋገጥም ድረስ ራሴ ተቆጣጥሬ እንዲጠፋ ያደረኩበት ሁኔታ ነው የነበረው። እንግዲህ ይህንን ሁሉ በአንድ የጦር አለቃ ሊወሰድ የሚገባውን ኃላፊነቴን ተወጥቻለሁ ብዬ ነበር ምለው እና በሌላ በኩል ግን ከአቅም በላይና ላደርገውም ከሚችለው በላይ ሆኖ ራሴን ባለመግደሌ እንድሞትም የተተኮሰው ጥይት ስላልገደለኝ ለምን አልገደልከኝም ማለት አይቻልም እና አለመሞቴ እንደ ነውር ተቆጥሮ ሀገር ሻጭና ጦሩ እንዲሸነፍ አድራጊ ተብዬ ተወንጅያለሁ፣ ተወግዣለሁ። የኢትዮጵያ ሕዝብ በእውነቱ የደርግን አስተዳደርና አመራር ተንኮልና ማንነት በጥሩ ሁኔታ ስለሚያውቀው ፍርዱን ለሱ ትቻለሁ። ምናልባት ለኢትዮጵያ የሽግግር መንግስት በዚሁ አጋጣሚ አሁንም የምጠይቀው የእኔን ስም በዚህ ደረጃ ለማጉደፍ የሞከሩ አጉዳፊዎችም ሆኑ አስጎዳፊዎች በፍርድ የምጠይቅ ስለሆነ ይህንን በፍርድ የምጠይቃቸው አሁን ስልጣናቸውን አጥተው በእስር ላይ ያሉ ወይም ደግሞ ሳይታወቅባቸው ያደፈጡ ወደ ሀገር ደርሼ በማቀርበው አንዳንድ ጥቆማ የሽግግሩ መንግስትም እንደዚህ አይነቶቹን ተንኮለኞችና አጥፊዎች ከኔው ጋር ሆኖ እንዲፋረድልኝ እጠይቃለሁ። አመሰግናለሁ። ጥያቄ ጄኔራል ጥላሁን በንግግሩ ላይ በሰጡት መልሶች በጦርነቱ ወቅት ብዙ ነገሮች እንደሚጎድሉ ነው የጠቀሱትና እነዚህ የሚጎድሉ ነገሮች ምን ነበሩ? ለምሳሌ እንደ ሎጂስቲክስ ወይም የሰው ኃይል እነዚህ ናቸው የሚጎድሉት ወይስ ሌሎች ነገሮችም ይጎድሉ ነበር? እና በመብትም ደግሞ የሰራዊቱ አዛዥ ማን ነበሩ? ጄኔራል ጥላሁን ሲመልሱ በመሰረቱ አንድ ውጊያ ሲታቀድ ወይም ውጊያ እንደሚደረግ ሲታሰብ ከአንድ ውጊያ በኋላ ደግሞ እደላ የምንለው የጥይትም የቀለብም ሌሎችም አሉ። እነዚህን ደግሞ እደላዎች በማንኛውም ደረጃ ለማግኘት አልተቻለም። ለጊዜው በአካባቢያችን ያሉትን ለመግፋት እንኳን የጦርነቱ ሁኔታ አልፈቀደም። ለሰራዊታችን ቀለብም ለመስጠት ውሃም ለመስጠት ያለው የማቅረቢያም ሆነ የመንቀሳቀሻ ሁኔታ ውስን ነበር። በሰራዊት ደረጃ ወይንም በጦር ደረጃ ደግሞ እኛን ለማጥቃት የተሰለፈብን ሰራዊትና እኛ የያዝነው ሰራዊት እንደማይመጣጠንም ተደጋግሞ ለጄኔራል ውብሸት ደሴ የሁለተኛው አብዮታዊ ሰራዊት አዛዥ
ደጋግሜ አሳውቂያችኋለሁ። ለዚህም ሁሉ ሽንፈት ዋናው ምክንያት የጦሩ ማነስ ነው። የጦሩ ማነስ ደግሞ የመጣው በአንድ አቅጣጫ በሚያስቡ ኃላፊዎች ምክንያት ነው። ለምሳሌ ከረን ላይ ከ6 ክፍለ ጦሮች በላይ ሰራዊት አከማችቶ በጣም ቁልፍ መሬቱንና አስጊ ወረዳውን የምጽዋን መንገድና የምጽዋን አውራጃ በአንድ ክፍለ ጦር በሁለት ብርጌድ እንዲጠበቅ ማድረግ በእውነቱ አሳሳቢ ወይንም ወታደራዊ ኃላፊነታቸውን የማያውቁ ሰዎች ያሉበት እዝ እንደነበረ መረዳት ችያለሁ። ይህንንም ሳልጠቅሰው ማላልፈው መጨረሻ በኤርትራ የሰራዊቱ አዛዥ ማለትም የሁለተኛው አብዮታዊ ሰራዊት አዛዥ ሆነው ከ80 ሺህ ያላነሰ ሰራዊት ተተው የፈረጠጡት ጄኔራል ሁሴን አህመድ ከከረን ጦር አይነሳብኝም በማለታቸው ብቻ እሳቸው ጦሩን አቅፈው ራሳቸው ዘንድ ሰብስበው የምጽዋን ሽንፈት እንዲደርስ ያደረጉ እሳቸው ናቸው ብዬ ነው የምለው። በግሌም ጠይቄያቸዋለሁ። ይህ የከረን የተካበተ ኃይል ወደ ምጽዋ በከፊል ቢመጣ ስጋታችንን ይቀንሰዋል ብዬ ስልክባቸው የሰጡኝ መልስ ምጽዋ ቢጠቃ ከከረን ወደ አፋቤት ተነቃነቄ ከኋላ እቆርጠዋለሁ የሚል እቅድ እንደነበራቸው ነው የገለጹልኝ። ነገር ግን ይሄ በተግባር ባለመፈጸሙ የኛ በምጽዋ መሸነፍ ከኃይል ሚዛን በላይ መሆኑ እንጂ ወይ በገንዘብ በመደለልና ለማዋጋት ባለመፈለግ እንዳልሆነ በእውነቱ ሁላችንም ብናገናዝበው ኖሮ የነበሩ ኃላፊዎችም የቀረቡትን ጥያቄዎች እንደገና ቢያጤኑት ኖሮ በእኔ ላይ ያን ሁሉ ወንጀላ ባልተሰነዘረም ነበረ። ጥያቄ ጄኔራል እዚህ ምጽዋ በተካሄደው ጦርነት ያው ብዙ የሰው ኃይል እንደረገፈ ነው የሚነገረው እና በአጠቃላይ በእርሱ አይን ምስክርነት ወይንም ግምት ከእኛም ሆነ ከዚያኛው ወገን ምን ያህል የሰው ኃይል ነው ያለቀው? ጄኔራል ጥላሁን የጦርነት ባህሪ እንደሚያስተምረው በተለይ እየተጠቃሚ ሄድን የሰራዊት ግምት በትክክል መግለጽ ያስቸግራል። ቢሆንም በዚያ ግንባር ተሰልፎ ከነበረው ሰራዊታችን ከ2/3 በላይ አልቋል። ከዚያ የተረፈው 1/4 ያህል ሊማረክና ቆስሎም ሊያዝ እንደበቃ ነው ማውቀው። በተቃዋሚው በኩል ጉዳቱ ይህን ያህል ነው ለማለት በእውነቱ ከአንድ ማጥቃት ወደ ሌላው ማጥቃት በሚሸጋገርበት ጊዜ ካላቸው ቅልጥፍና የተነሳ ቁስለኞቻቸውን ስለማያሳዩ በጥቅሉ ጉዳት እንዳለባቸው ከራሳቸው ገጽታ ካዛዦቹ እኔም ከተማረኩ በኋላ ካየሁት አንዳንድ ሁኔታ ተረድቻለሁ። ጉዳት እንደነበረባቸው በጥቅሉ ነው ማውቀው እንጂ በቁጥር ለመግለጽ ያስቸግራል። በጠቅላላው ዘመቻው ለ3 ቀን ያለ ማቋረጥ በዚህ አይነት ሁኔታ ሲቀጥል ካሰለፉት ከ1/2 በላይ እንደተጎዳባቸው ነው የምገምተው። ምክንያቱም የኛም ሰራዊት በዚያ ላይ የመረረ ውጊያ እንዳደረገ ተረድቻለሁ። በእውነቱ የኛን የወደቁ ሬሳዎች በየቦታው ተዘዋውሬ በማይበት ጊዜ የእነሱ አንድም አልነበረም። ጥያቄ ቅድም በመልሶ ላይ ትዕዛዝ ከሰጠው በኋላ ትዕዛዜን ሻሩብኝ ለሰራዊቱ አዛዥ ነግሬው ያሉኝ መሰለኝ። ባልሳሳት ጄኔራል ተሾመን እንደሆነና የእርሶና የጄኔራል ተሾመ ግንኙነት ምንድነው? ጄኔራል ተሾመ ሚናው ምን ነበረ? ጄኔራል ጥላሁን ሲመልሱ የጄኔራል ተሾመ ሚና በእኔ ኮር ስር የ6ኛ ክፍለ ጦር አዛዥ ነበረ። እኔ የምሰጠውን ትዕዛዝ ተግባራዊ እንደማድረግ ፋንታ ከዚያ አልፎ በስልክ ወይም በሬዲዮ ከሰራዊቱ አዛዥ ጋር እየተገናኘ የኔን መመሪያ መጣስ ከጀመረ ውሎ አድሯል። በዚህም በዘመቻም ላይ ብቻ ሳይሆን በሌላውም ያስተዳደርም ሆነ የድርጅት አሰራር ላይ የሰራዊቱ አዛዥ ጣልቃ እየገቡ ተሾመ የጠየቀውን ወይም ለተሾመ የሰጠውን ትዕዛዝ አንሳለት እስከመባል ይነገር ነበር። ይህም ለውድቀት እንጂ ለውጤት እንደማያበቃ በወቅቱ በተደጋጋሚ ሪፖርት አድርጌያለሁ። ኃላፊነቱንም አይወጣም በማለት በበኩሌ ሪፖርት አድርጌያለሁ። ይሄንን እነጓድ ካሳይ አራጋ ሁሉ ያውቁ ነበር። ግን ስራ መሆኑ ቀርቶ የወቅቱ አሰራር እዚያ መቀመጡ አንዳንድ ጥቅምም ሊያስገኝ የሚችል ሁኔታን ለመፍጠር እንጂ ያንን አመራርና ኃላፊነት እንደማይወጣ በተለይ የምጽዋን ዙሪያ መከላከልን በተመለከተ የባህር ኃይሉ የቤዙ አዛዥና እሱ በጋራ ሊሰሩት የሚገባውን የህብረት ዘመቻ አቅደው በተግባር በልምምድ ተግባራዊ ያለማድረጋቸውን ሁሉ አመልክቼ
ራሳቸው የሰራዊቱ አዛዥ ከነረዳቶቻቸው በቦታው ድረስ ተገኝተው እንዲያዩና ይህ ነገር አሳሳቢነቱ ከዕለት ወደ ዕለት እየቀጠለ መሄዱን አውቀው እርምጃ እንዲወስዱ ድጋሚ ጉብኝት እንዲያደርጉ ሁሉ ጋብዣቸው በቦታው ላይ ደርሰው የቃላት ተግዛዝ እንጂ የሚያስተካክል እርምጃ ሳይወስዱ ቀርተው ነገሩ ለዚህ ሊያበቃን በቅቷል። በምጽዋ ውድቀት በመጀመሪያ ተጠያቂ መሆን የነበረባቸው እንደ ደንቡ ከሆነ ጄኔራል ተሾመ ናቸው። ለምን ቢባል አዲሾማ ግንባር ዋናው የመከላከያ ወረዳ ላይ ከግንባር መስመር እስከ ማዘዣ ቦታቸው ሰርጎ ገብቶ ሁሉንም ኃይል በአንድ ጊዜ ለማጥፋት የሚችል ዘመቻ እስኪሰነዘርባቸው ድረስ የወሰዱት እርምጃ የለም። ያቀረቡትም ሪፖርት የለም። ጦሩ ሲጠፋ ብቻ ነው አብረን የሰማነው እና በእውነት በጣም የሚያሳዝን የነበረ የአመራርና የአስተዛዘዝ ሰንሰለት የተበላሸበት ወቅት ነበር ማለት እችላለሁ። ጥያቄ በነበረው የደርግ መንግስት ፕሮፓጋንዳ ውስጥ እንደገናም ደግሞ አሁን የኢትዮጵያ አርበኞች 50ኛ ዓመት በዓል በተከበረበት ወቅት የጄኔራል ተሾመ ባልሳሳት የቀይ ባህሩ ቴዎድሮስ የሚል ስያሜ ተሰጥቷቸው አንብቤያለሁ። በጦር ኃይሎች ራዲዮም ጄኔራል ተሾመ ትልቅ ጀብዱ እንደሰሩ ተነግሯል። ከዚህ ባሻገር ከእርሶ ጋርም በሬዲዮ ወይም በሚሊተሪ መገናኛ እንደተነጋገሩና እንዲያውም ጄኔራል ተሾመ ለእርሶ የስድብ ቃል መልስ እንደሰጡ እርሶ በተለይ እጅን ብትሰጥ ይሻላል ባሏቸው ጊዜ በምን ተአምር ነው እጅም ሰጠው? እኔ የቴዎድሮስን ጽዋ እጨብጣለሁ። የያዝኩት አንበሳ ነው። በትከሻዬ ላይ ያለው አንበሳ እንጂ ቀበሮ አይደለም። እንዲህ ብለው ለእርሶ መልስ እንደሰጡ በሚገባ ተጽፎላቸው አይቻለው። እና እስቲ በተለይ የስልኩን ማለትም የሬዲዮ መገናኛውን ሁኔታ አንስቶ ምን እንደተነጋገራችሁ ቢገልጹልኝ። ጄኔራል ጥላሁን ሲመልሱ እኔ ይህንን የደርግ ቅጥፈት ብዬ ነው የምወስደው። በወቅቱ የተሰለፈው እኔን ለመኮንንና እሱን ለማወደስ ሰራዊቱ በጥንካሬ እንዲዋጋና በስልጣን ላይ ለመቆየት እንዲያስችል የእኔንም አይነት አዛዦች እንዲቆጣጠርና እንዲጠብቅ አልፎም ተርፎም እርምጃ እንዲወስድ ለማድረግ የተደረገ እንጂ ይሄ ከሐቅ የራቀ ውሸት ቆሞ የሚሄድ ውሸት ነው ለማለት እችላለሁ። በመሰረቱ ተሾመ ከ27 ሰዓት በላይ ጠፍቶ የመጨረሻ የምጽዋ ዙሪያ መከላከል ላይ ልንገባ በተገደድን ጊዜ ነው ከነበረበትና ተሰውሮ ከቆየበት ቦታ መጥቶ የነበረው። እኔ ባጽ ወደሚባለው ወደ ምጽዋ ከተማ ለመግባት በሩ ታግዶብኝ ወይንም በህዝባዊ ግንባር ተይዞብኝ ወደ ባህር ኃይል መደብ ገባሁ እንጂ እሱ የነበረበት ቦታ እኔ የምኖርበት የነበረ ነው። ከምጽዋ ወደብ የወደብ ከተማዋን ሳይሆን የባህር ኃይሉን በቅድሚያ ለመያዝ ባላቸው ኃይል ሁሉ የተረባረቡት እዚያ ቦታ ላይ በመሆኔ እኔ በምርኮ ወድቄ በህዝባዊ ግንባር እጅ ከገባው በኋላ እሱ እዚያ ይዞት የገባውን ኃይል አውቃለሁ። ከ500 እስከ 600 በጣም በውጊያ የደከሙና በድርጅትና በቢሮ ሥራ ላይ ያሉ ሰዎች ብቻ ናቸው ያሉት። በዚያ ቦታ ላይ ያለ ጦርነቱን ለመቀጠል እንደማይቻል ከጦርነቱ አፈጻጸሞች መረዳት ይቻላል። በእርግጥ እዚያ ያለው ህዝብ በአካባቢው የነበረው ጠቅላላ ህዝብ ወደ ምጽዋ ወደብ ከተማ በመግባቱ ያቺን አነስተኛ ጦር ይዞ ደግሞ ምጽዋን መከላከል እንደማይቻል እየተረዳ ህዝቡን በመያዝ ስም እዚያው አስሮ ህዝቡ ላይ ጉዳት እንዲደርስ በማድረግ ላይ መሆኑን ተረድቼ ነበር። በግንባሩም በኩል እኛ ይህንን ለማጥፋት ምንም የሚሳነን ነገር የለም፣ ግን ህዝቡን አብረን ለማጥፋት ጥሩ ስላልሆነ ህዝቡን ይልቀቅልን፣ አንተም መልእክት አስተላልፍልን የሚል ጥያቄ ተጠይቄ ነበር። በሻዕቢያ በኩል በእውነቱ እኔ አሁን የማየው ከስብዕና ከሰብአዊነት አንጻር ነው። በጦርነት እዚያ ላይ የሚወርደው መሳሪያ መሬት የሚያርፍበት ሁኔታ አይደለም፣ ህዝቡ ላይ ነው የሚያርፈው። ለሱ ያስተላለፍኩለት ነገር ቢኖር ህዝቡን ልቀቀው ይውጣ፣ አንተ ችሎታውና አቅሙ ካለ ግዳጅህን ተወጣ፣ በተቻለ መጠን ህዝቡን መያዣ አድርገ መቀመጡ ኢሰብአዊነት ነው፣ በታሪክም ያስጠይቃል። እና ይሄ ደግሞ ለተወሰነ ሰዓት ገደብ ተሰጥቷል፣ ህዝቡ እንዲወጣ አድርገው ብዬ መልእክት አስተላልፌያለሁ። ይሄ በጽሑፍም በድምጽ ማጉያም ጭምር ነው። እንግዲህ
አልተሸነፍኩም ለማለት አይቻልም። ነገሩ አልቋል። በእውነት ለመናገር ከሆነ የደርግ መንግስት የፈለገውን ሌላ ኃይል ቢያመጣም ምጽዋን በዚያች ሁኔታ ላይ ይይዛል የሚል ግምት የለኝም። ደግሞ በጦርነት ያሳለፍኩት ጊዜም ይህንን እንድገምት አያደርገኝም። ከዚያ አኳያ ለእርሱ የሚተላለፈው ህዝቡን እንዲለቅ ከማድረግ እንጂ እሱ እጁን እንዲሰጥ ሰራዊቱን እጁን እንዲሰጥ የተላለፈለት ነገር የለም። በውስጥ የሬዲዮ ግንኙነት ለማድረግ ተሞክሮ ምናልባት ወይ ውብሸት አለዚያ ሁሴን ሊሆን ይችላል በመስመር ላይ ሆነው የኔንና የሱን ንግግር ለማዳመጥ ሞክረው ሊሆን ይችላል። እኔ በመጀመሪያ የራሱ የእዝራ ምድብ የነበረው የግንኙነት መኮንኑን አቅርቡልኝ፣ ቀጥሎ የዘመቻ መኮንኑን አቅርቡልኝ አልኩ። የእኔ የማዘዣ ቦታ እዚያ ስለነበረ የክፍለ ጦሩን የኮሩን ዘመቻ መኮንን አቅርበውልኝ በምን ሁኔታ ላይ እንዳሉ እሱን አነጋግሬ ተሾመን እንዲያቀርብልኝ አዘዝኩት። በሬዲዮ ተሾመ ቀርቦ የት ነው ያለኸው ብዬ ነው የጠየቅኩት። እና በምን ሁኔታ ላይ ነው ያለኸው? መልእክቱስ ደረሰህ ወይ? ይህንን ብቻ ከመናገር በስተቀር ሌላ አንተ ባላንበሳ እኔ ባለቡችላ የሚባል ቀርቶ ስለዚህ ያነሳም የለም። ይህን ግንኙነት ያሁኑን የሬዲዮ ግንኙነት አቁም ብሎ ከበላይ መቆጣጠሪያ ጣቢያ ወይም ውብሸት አለዚያም ሁሴን ሊሆን ይችላል ወይም ዘመቻ መምሪያው እንዲያቆም ትእዛዝ ሰጡት። ከዚህ ውጪ በሬዲዮ ከሱ ጋር የተለዋወጠው አንዳችም ቃላት የለም። ለዚህም ጄኔራል አሊና ካፒቴን ጸጋዬ አጠገቤ ቆመው ንግግሬን ያዳምጡ ነበር። ይህ እንግዲህ የቅጥፈት ወይም የማስመሰል ሁኔታ ካልሆነ በስተቀር ተሾመና እኔ በዚህ አይነት ቃል አልተለዋወጥንም። እዚያ ውስጥ ጀግኖች አሉ፣ እንደነበላይ ያሉ ጀግኖች አሉ። ከእነበላይ ጋር ስሜ በመጠራቱ ራሱ አሳዝኖኛል። ምክንያቱም ከዚህ በፊት ከአፋ ቤት ሸሽቶ እዚህ የገባ ጀግና ሊባልም አይችልም። አሁንም ደግሞ 27 ሰዓት ከእዙ ምድብ ጠፍቶ የሱን እዝ ምድብ እኔ ወክዬ ስሰራ የነበርኩበት ዘመቻ ተረስቶ እሱ ጀግና እኔ ደግሞ ሀገር ሻጭና ጦር እንዲሸነፍ ያደረግኩ ተብሎ በጦር ኃይሎች ሬዲዮ፣ በኢትዮጵያ ሬዲዮ፣ በብስራተ ወንጌል የሚባለው በድሮ ምንድነው የዓለም አቀፍ አገልግሎት ሳይቀር ስሜን በኢትዮጵያ ሕዝብ ላይ ነውር እንደሰራው ተደርጎ 35 ዓመት ሙሉ ያለምንም ነውርና ጥፋት ሀገሬን በቅንነት ያገለገልኩበትንና መብቴን ለመንጠቅና ቤተሰቤም ተበትኖ እንዲቀር ለማድረግ የተሸረበ ደባ እንጂ በእውነቱ ከሱ ጋር የተነጋገርነው አንዳችም የሐሳብ ልውውጥ አልነበረም። ጥያቄ ትንሽ ባስታውሶት የተጻፈውን እንዳነበብኩት በጄኔራል ተሾመ ኦፕሬተር በ10 አለቃ በንቲታና አማካኝነት ተገናኝተው ጄኔራል ጥላሁን ነኝ ብለውት ጥላህ ይጥፋ ካንተ የኢትዮጵያን ሰንደቅ ዓላማ ይቀደደ ወያኔ ይሻላል፣ አርጅተሃል፣ የወንበዴ መንገድ ሰራተኛ መሆንህ ትከሻህ ላይ የተሸከምከውን አንበሳ አሳዝኖታል፣ ተራ ቀበሮ ምን ፈለግ አላሎትም? እርሶም መልሰው ለስድቡ ግድ የለም እጅ አትሰጥም አላሉም? ጄኔራል ተሾመም መልሰው ትከሻዬ ላይ የተሸከምኩት አንበሳ ነው እንዳንተ ቀበሮ አይደለም ብለው የሬዲዮ መነጋገሪያ አልወረወሩም? ጄኔራል ጥላሁን ይሄው ነው እኔን የሚገርመኝ፣ ኦፕሬተሩም አይደለም ያገናኘን። ቅድም ለመናገር እንደሞከርኩት ሻምበል ቀማቸው የሚባል የኮሩ የግንኙነት ኃላፊ ቀርቦ ጠይቄው የራሴን የዘመቻ መኮንን ሌተናል ኮሎኔል ውዱ ካሳ የሚባለውን አቅርቦልኝ ውዱ ካሳ ጋር ሰላምታ ከተለዋወጥን በኋላ ተሾመን አቀረበልኝ። ተሾመና እኔ የተነጋገርነው ነገር ቢኖር በምን ሁኔታ ላይ ነው ያለኸው፣ የደረሰ የተላለፈል መልእክት ደረሰህ ወይ ብቻ ነው። ሌላው የተባለው ቅጥፈት ነው ብዬሃለሁ። ቅጥፈት የማይሰለቸውና ዘላለሙን የኢትዮጵያን ሕዝብ ለዚያ ለ17 ዓመታት ያህል ሲያወናብድ የቆየ ቃላት ነው። መቼም እርሱ ሞቷል ተብሎ ነው። ምናልባት ያ የመገናኛ መኮንን የበታች ሹሙ አሉ። የሱ ኦፕሬተር የተማረኩም የሱ ረዳቶችም አሉ። እነሱ ቀርቦ ቢጠየቁ ለዚህ የሚሰጡት መልስ ይኖራል፣ እኔም ባልሆን። ጥያቄ እሺ ጄኔራል፣ እስኪ ከዚህ ወጣል አድርጎትና ወደ ሌላ መስመር ልውሰዶት።
በኢትዮጵያም ሆነ በሌሎች ሀገሮች ወታደራዊ አሿሿም ወይም ስልጣን ከአንድ መስመራዊ መኮንን አንስቶ ጄኔራል መኮንን ለመድረስ የሚያስፈልጉት መስፈርቶች ምንድናቸው? ከዚህ ጋር የምጨምረው ነገር ምንድነው? እርሶ እንዴት እዚህ ጄኔራል እንደደረሱ? ሌላው ነገር ደግሞ በኢትዮጵያ ውስጥ አሁን እኛ በብዛት የሰማነው ከመንግስቱ ኃይለ ማርያም መፈንቅለ መንግስት በኋላ ነው። ከመቶ በላይ ብርጋዴር ጄኔራሎች ባልሳሳት ከዚያም በላይ እንዳሉ ነው የሚነገረው። ስለዚህ ይሄ የጄኔራልነቱ እንደ አሽን መፍላት ከምን የመጣ ነው ብለው ይገምታሉ? ጄኔራል ጥላሁን ሲመልሱ እኔ ይህንን መቼም አብዮቱ ያመጣው ስርዓት አልበኝነት አሿሿም ብዬ ነው የምወስደው። ከዚያ በፊት በነበረው በኃይለ ሥላሴ መንግስት በነበረው የሰራዊቱ ያሿሿም እድገት እንኳንስ ጄኔራል ለመባል ሻምበል ለመባል የሚያሟላው ክራይቴሪያ አለው። ሻምበል ለመድረስ በዚህ ኮርስ ማለፍ አለበት። ከዚያ አድቫንስ የምንለው የጦር አመራር ጠለቅና መጠቅ እያለ ሲሄድ የአድቫንስ ኮርስ በሀገር ውስጥም ይሁን በውጪ መከታተል አለበት። ከዚያም ደግሞ የስታፍ ኮሌጅ የሚባል አለ። በስታፍ ኮሌጅ ደረጃ መሰልጠን አለበት። በሀገር ውስጥም በውጭም ሀገር ጄኔራል ለመድረስ በትክክል የስታፍ ኮሌጅን ማጠናቀቁ ወሳኝነት አለው። ይህም ብቻ በቂ መስፈርት ላይሆን ይችላል። የተመደበባቸው ኃላፊነቶች፣ የሚሰጠው አመራር፣ የሚወስናቸው ውሳኔዎች፣ የሚያስተላልፋቸው ትዕዛዞች፣ በሰራዊቱ ዘንድ ያለው ከበሬታም ሆነ ተገቢነቱ በጠቅላላ በሰውነት አቋሙም ሆነ በባህሪያቱ ሁሉ በጠባዮቹ ሁሉ ሌላው ቀርቶ የቤተሰብ አስተዳደር ኃላፊነቱን በትክክል መወጣቱ ሁሉ ሚዛን ውስጥ እየገባ የአንድ የጦር መኮንን ያሿሿም የአስተዳደግና ከፍ ያለ መሄድ በዚህ ነው ሲታይ የነበረው። እኔም እስከ 66 ዓመተ ምህረት በዚህ አይነት ነው እያለፍኩ የመጣሁት። ከዚያም በኋላ ቢሆን ምናልባትም ከምክትል የመቶ አለቃ ጊዜ ጀምሮ በጦር ሜዳ ነው ብዙውን ጊዜን ያሳለፍኩት። ከምስራቁ ጦርነት ያው ከባድ ቁስል ደርሶብኝ ወደ አድሚኒስትሬሽን እስከ ዞርኩ ድረስ በምስራቁ ወደ 3 ዓመት የቆየሁት በመኮንንነት በአመራር ላይ ነው። ከዚያም ከ69 መጨረሻ ወይም 70 መግቢያ ጀምሮ ደግሞ ከሻለቃ አዛዥነት ጀምሬ በጦር ግንባር ባሳየሁትም ጥረት ተጨባጭ ውጤቶች አስገኝቻለሁ። የእኔ ቃል ብቻ ሳይሆን ዶክመንቴ ቢታይ በእያንዳንዱ ዘመቻ አስገኝቼ የነበረው እንደነ ጄኔራል ደምሴ ቡልቶ ካሉ ጠንካራ አዛዦች ተጽፎልኝ የነበረው ለኢትዮጵያ ጦር ኃይሎች እንደ ምሳሌና መመሪያ ሆኖ ሊቀርብ የሚችል እስከ መባል ድረስ የተጻፈበት ሁኔታ አለ። ከዚህ ሁሉም በሀገር ውስጥ እስከ አድቫንስ ኮርስ በውጪም በሶቪየት ህብረት ለአጭር ጊዜም ቢሆን ሄጄ ተከታትያለሁ። አብዛኛውን ግን በተለይ ለጄኔራልነት ያበቃኝ ብዬ የምለው እኔ ራሴን በወስድ ከአንድ ሻለቃ አዛዥነት ጀምሮ ባሳየሁት ሊደርሺፕ ወይም አመራር የክፍለ ጦር ኢታማዦር የተለያዩ ክፍለ ጦሮች ውስጥ በኢታማዦር ሹምነት ያሳለፍኳቸው የሰጠኋቸው መመሪያዎች ያስገኙት ውጤት ከዚያም አልፎ በክፍለ ጦር በምስራቁ ላይ ለአራት ክፍለ ጦሮች በአዛዥነት እንድሰራ ተመድቤ እዚያ አንድ ቦታ ደከም ማለት ሲባል ወደ ደካማው ቦታ እየዞርኩ እንድሰራ ተደርጎ ባስገኘሁት ውጤት የተፋጠነ እድገት አግኝቼበታለሁ። እኔም በተለይ ጄኔራል የሚባለውን ማዕረግ የደረስኩበት ሙሉ ኮሎኔል ከሆንኩ በ3 ዓመት ተኩል ጊዜ ነው። ሌላው ግን በተራ ሹመት እንደተሾሙት ነው እዚያ ሙሉ ኮሎኔል ደረጃ ላይ የደረስኩት። ከጓደኞቼ እኩል እያደኩን የመጣሁት እንጂ ለየት ያለ ፍጥነት ያለው ሹመትም አልተለገስኩም። ለልግስና የታደሉ ሞልተዋል። ደርግ ብቅ ሲል ወታደሮች የነበሩ ዛሬ ጄኔራል ደርሰው ሲያዙን ቆይተዋል። ያ እንደ አሸን የፈላው ደርግ ይዟቸው በመጡ የደርግ አባሎች እንዲሁም ለነሱ አቀንቃኝና አጫፋሪ የሆኑ ኃላፊነቱና ችሎታው የማይፈቅድላቸው ኃላፊነቱን ያልተወጡ እሱ ሲሾም ያ ለምን ይቅር በማለት የሹመት ውድድር እንጂ የሥራ ውድድር ሳይታይባቸው ሲሾሙ ማየታችን በእውነቱ የሰራዊታችን የአመራር ውድቀት ሊያስከትል የቻለ የማዕረግ አሰጣጥ ይኸው በትልልቅ መኮንኖች ወይም በጄኔራል መኮንኖች ብቻም ሳይሆን ከዚያም በታች ባሉ የማዕረግ አሰጣጥ ፍጹም አስገራሚና አስነዋሪ የሆነ ለሰራዊት አመራር ብቃት ያላሟሉ ተሸላሚዎች
በሚናገሩት ቃል እንጂ ተግባር ባልፈተናቸው አሰራር ማዕረጉ ከብዷቸው ለሽንፈት ያበቁንና የዳረጉ የደርግ ያሿሿምና የስልጣን አሰጣጥ ስርዓት አልበኝነት ነው ብዬ ነው የምናገረው። ጥያቄ መንግስቱ ኃይለማርያምን በቅርብ ያውቁታል? ካወቁትስ ምን ያህል ነው ግንኙነታችሁ? ጄኔራል ጥላሁን አዎ እንግዲህ የያኔውን ፕሬዝዳንት መንግስቱን ወይም የዛሬውን ኮብላይ መንግስቱን በሶስተኛ ክፍለ ጦር ቃኝ ሻምበል በነበርኩበት ጊዜ እሱ ደግሞ የጄኔራል አማን የሶስተኛ ክፍለ ጦር አዛዥ ሆነው የእሳቸው የመማሪያና የጥይት መኮንን ሆኖ እሳቸው ሰራዊቱን ለመጎብኘት በተንቀሳቀሱበት ጊዜ ከእሳቸው ጋር ሲንቀሳቀስ አብሯቸው ሲመጣ የእሳቸውን ሳምሶናይት ይዞ እሳቸው ብዙ ጊዜ ከወጣት መኮንኖች ጋር ጥሩ ግንኙነት ስለነበራቸው አብረን እሳቸው ይዘውን እሱንና ሌሎቹንም ጨምረው አንዳንድ ጉብኝት ካደረጉ በኋላ ሲያነጋግሩን ከዚያን ጊዜ ጀምሮ ነው በግልጽ የማውቀው። ሌላው በካዴትነት እሱ ሲኒየር ነው። በእኔና በእርሱ መካከል 19ኛና 20ኛ በሚል ነው ያለው። አብረን ለአንድ ዓመት በአንድ ካምፓስ ውስጥ የቆየንበት ጊዜ አለ። በዚያን ጊዜ የማውቀው በዚያው በእጩ መኮንንነት ደረጃ የሚያልፍ ነው። በመኮንንነት ከዚያን ጊዜ ጀምሮ ከመተዋወቅ በስተቀር በዝርዝር ብዙም አላውቀውም። ነገር ግን ወደ አብዮቱ ፍንዳታ ልምጣና የአብዮቱ ፍንዳታ ሆኖ በዚያ ቁንጮ አመራር ላይ ሳየው ቀድሞ ከማውቀው ፍጹም ተለይቶ አይቼዋለሁ። አቀራረቡ፣ አነጋገሩ፣ ቅልጥፍናው፣ ቆራጥነቱ ሁሉ በጠላት ደረጃ በጣም ግሩም እንደነበረ እኔም ይህ ሰው የት ነው እንዲህ የሆነው ወደ ማለት ጥያቄ ላይ ደርሻለሁ። ይህ ሁኔታው የሚቀርቡለትን ጥያቄዎች ከማዳመጥና ከማስታወስ አንጻር የሚያነጋግር እንደነበረ እኔም ከአንድ 2-3 ጊዜ ቀርቤም ያነጋገርኩት ጊዜ ነበር። ይህ በሥራ አጋጣሚዎች ባነጋገርኩበትና በማቀርባቸው ጥያቄዎች ውስጥ የሚያመጣቸው መልሶችና የሚያቀርባቸው አስተያየቶች ፍጹም ልዩ ሆኖ አግኝቼው ነበር። በዚህም የተነሳ በልዩ ልዩ ጥበቦችም ሆነ ታክቲኮች የደርግን አመራር ቁልፍ ከያዘ በኋላ በእውነቱ እንዳደንቀው አስገድዶኝ ነበር። ሁኔታዎቹ የሚሰጣቸው ውሳኔዎችም በእውነቱ ያስደስቱ ነበር። ይህ ሁኔታ እንግዲህ አልፎ አልፎ የተገናኘንበት ሁኔታ በመሆኑ የማቀርባቸው ጥያቄዎች የሚያገኙት መልስም ፍጹም የሆኑ ናቸው። እስከ 1970 ዓ.ም በዚሁ አይነት ቀጥለው ነበር። የአብዮቱን መሪነትም እንዳደንቀው ያደረገኝ በተለይም በዚያ በምስራቅ ውጊያ ላይ በደረሰው ሁኔታ የማቀርባቸው አንዳንድ ጥያቄዎች ሲኖሩ ቅጽበታዊ የሆነ መልስ በማግኘቴ በአመራሩ አምኜ ከሱ የተሻለ መሪ ኢትዮጵያ የላትም ልል ቃቶኝ ነበር። በኋላ ግን ወደ ጦር ሜዳ እየራኩ እሱ ደግሞ ወደ ከተማው ተሸሽጎ መቀመጥ ላይ በመሆኑ ከዚያ በኋላ የነበረን ግንኙነት በወንጭፍ እንጂ ይህን ያህል የቀረበ ግንኙነት የለንም። ለጉብኝት በሚመጣበት ጊዜ እኔ አሁንም የማቀርባቸውን ገለጻዎችም ሆኑ አስተያየቶች ያው የነበረውን የወታደርነት ሁኔታ ነው። እንደው ለመጨረሻ ላስታውስ የምችለው በ1977 ዓ.ም እኔ ምስራቅ የ8ኛ ክፍለ ጦር አዛዥ ሆኜ ለጉብኝት መጥተው 5 ቀናት በእኔ ጥበቃ ዞን ውስጥ ማረፊያ ሁሉ ኖሮት ኡጋዴንን ይጎበኙ ነበር። ከዚያ በፊት አልፎ አልፎ በማገኘው ጊዜ እንዲህ ዝርዝሩን ጠበቅ ብዬ ወይም ጠለቅ ብዬ አላየሁትም ነበር። በዚያን ጊዜ ግን አብረው ተከትለውት የነበሩትን በኤክስፐርት ደረጃም በልዩ ሙያ ችሎታ ያላቸውን ሚኒስትሮችንም ከፍተኛ ባለስልጣኖችንም ሲያበሻቅጥ ሳይ እኔ እርሱ መሆኑን ለውጧል ብዬ የመንግስቱ ባህሪ ምን ሆነ ብዬ ጠይቄያለሁ። ከአንዳንድ ሰዎች በራሴ ገለጻ ላይ እኔ ገለጻዬን በወታደራዊ መልኩ ነው የማስቀምጠው እንጂ የዲፕሎማቲክ ሰውም አይደለሁም። እኔ የነበረኝን ብሶትና ችግር መረር ብዬ በመናገሬ ቀየሜት አድሮበት ከዚያ በኋላ ፊት ነስቶኝ ላለማነጋገርም የሞከረበት ጊዜ አጋጥሞኛል። ከዚያ በኋላ በተለይ በሰሜን ምስራቅ እዝ ወሎ በእኔ ላይ ሾመው ሰው አያዘኝም የሚል ስሜት አለው የሚል ከመከላከያ ሚኒስትሩ ከጄኔራል ኃይለ ጊዮርጊስ ሰምቶ እዚያ መቆየት የለበትም በማለት
ወደ ሰሜን ኤርትራ የላከኝ እንድሞት መሆኑንም ያ ቅሬታው እንዳለ እንደነ ተመስገን ገመቹ ሞቼ ግንባር እንድቀር መሆኑንም ከአንዳንድ ሰዎች ልረዳች ይያለው። እንድጠነቀቅም ምክር የሰጡኝ አንዳንድ ሰዎች አሉ። ከዚያም በ1980 ዓመተ ምህረት በህመምተኛነት ከሰሜን ተመልሼ አዲስ አበባ ሕክምና እየተከታተልኩ ያለው ሚኒስትሩን ለ3 ጊዜ እንዲያቀርቡልኝ ጠየቅኩ። ጠቅላይ ኤታማዦር ሹሙ ጄኔራል መርዕድንም ለ2 ጊዜ ያህል እንዲያቀርቡልኝ ጠየቅኩ። እኔ በዚያን ወቅት የነበረኝ ከዚያ አመራር ጋር ልሰራ የምችልበትን ጊዜ ጨርሻለሁ፣ ጤናማ አጥቻለሁና ከሰራዊቱ ልገለል የሚል ጥያቄ ይዤ ነበር ለመቅረብ ያሰብኩት። መጨረሻ ጄኔራል ኃይሌ ጊዮርጊስ በማስጠንቀቂያ መልክ ጄኔራል ታሪኩ አይኔ የደረሰበትን ታውቃለህ ወይ? የታሪኩን እድል ነው ወይ የምትጠብቀው? ካሁን ጀምሮ ይህንን ጥያቄን ደግሞ ይዘን ለፕሬዝዳንቱ ካቀረብን የሚጠብቅህን እርምጃ አስብበት ብለው ማስጠንቀቂያ ስለሰጡኝ ሳላቀርብ ሕክምናዬን እንድከታተል ተገድቻለሁ። መጨረሻ በመፈንቅለ መንግስቱ ማግስት መንግስቱ ኃይለማርያም የጠረጠረውን ሁሉ ካስፈጀ በኋላ ቦታው ባዶ መሆኑን ሲረዱ ጠርቶ ከ2 ሰዓት ከ20 ደቂቃ በላይ አነጋግሮኛል። በሚያነጋግረኝ ጊዜም የእኔን ብሶት፣ የእኔን ችግር፣ የእኔን ጤና መታወክ በማዘንና በመጸጸት ካስረዱኝ በኋላ ግን ሀገራችን ወይም ለሀገራችንና ለአብዮታችን እስከ ሞት ድረስ የገባነውን ቃል ኪዳንና እያመመህም ቢሆን ወደ ሰሜን ሄደህ እነ ጄኔራል ተስፋዬን እንድትረዳቸው የሚል ቀጥታ ትዕዛዝ ሰጥቶኛል። እኔም በማሳዘንና በመለማመጥ መልክ ጤናዬ አልተሟላም፣ አደጋ ላይ እወድቃለሁ፣ በወግ መሞቱ ባልከፋ፣ ምንም ሳልሰራ ለምን ልሞት፣ ባይሆን ልታከምና ልሂድ የሚል ልመና ያለበት ጥያቄ ማቅረብ ሞክሬ ነበር። አልተሳካም። መጨረሻ ላይ ሐኪምህን አነጋግረው፣ ከቤተሰብህም ምከር፣ በአስቸኳይ ወደ ሥራ ሂድ የሚል የቆረጠ ውሳኔ ነው የሰጡኝ። በዚህ አጋጣሚ ለመፈንቅለ መንግስቱ መክሸፍ ራሱ በፈጠረው አንዳንድ አባባል እነዚያን ሁሉ ምሁራን ጄኔራሎችን አርክሶና አክሱሶ እያንዳንዱ ነውረኛ እንደነበርና የእያንዳንዱን ነውር በኪሱ ይዞ እንደሚዞር አድርጎ ስለ እያንዳንዱ ሰው ሲነግረኝ ተንኮል ሲቆፍር የኖረ ነው ብዬ ከማለት በስተቀር እንደ እስስት መልኩን እንደሚለዋውጥ ተግባሩም እንደዚያው እንደሆነ ያየሁት መጨረሻ ከመፈንቅለ መንግስቱ ማግስት ነው ይሉናል ጄኔራል ጥላሁን ክፍሌ። ምጽዋ ሽንፈት ወይስ ሽያጭ በሚለው በልዩ ቃለ ምልልስ ከጋዜጠኛ ዓለሙ ያሚ ባልቻ ጋር ባደረጉት ቃለ ምልልስ ላይ ታሪኩን ያገኘነው ከሚኒሊክ መጽሔት የ1991 ዓመተ ምህረት እትም ላይ ነው። የዛሬውን ታሪክ ለታሪክ ማስታወሻ የሆነን ዘንድ አቀረብንላችሁ። በቀጣይ በሌላ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።